ገና ገሃድ አለው የምትሉ ሰዎች በደንብ አድርጋችሁ ስሙኝ። ሮብ የሚበላበትስ ምክንያቱ ምንድነው? አይውላችሁ የማያዳግም ነገር ከፈለጋችሁ እስከ መጨረሻው ስሙኝ። ቪዲዮውን ለሁሉም ሼር፣ ኮፒ ሊንክ፣ ላይክ እያደረጋችሁ አዳርሱልኝ። ቤቱን ፎሎ አድርጉ። አይውላችሁ ጾመ ነቢያት 40 ቀን ነው። መቼ ጀምሮ? ህዳር 15 ጀምሮ። መቼ ነው 40 የሚሞላው? ታኅሳስ 24፣ 25፣ 26፣ 27፣ 28። ስንት ቀን ቀረን? 4 ቀን። እነዚህ 4 ቀኖች ምንድናቸው? 3ቱ ቀን አብርሃም ሶርያዊ የጾመው ጾም ነው። ራሱን የቻለ ታሪክ አለው። እኛም እንጾመዋለን። ስንት ቀን ቀረን? 1 ቀን። ይህች 1 ቀን ምንድናት? ጾመ ገሃድ። ጾመ ገሃድ ገና ጾመ ገሃድ አለው። ደግሞ ጾመ ገሃድ አትበሉ፣ ገሃድ ነው። ገሃድ ማለት በአማርኛ መገለጥ ማለት ነው። ክርስቶስ የተገለጠበት ስለሆነ ጾመ ገሃድ እንጾማለን። የጥምቀትም የገናም ጾመ ገሃድ አለው። አንዳንዶች የገና ገሃድ የለውም የሚሉ ሰዎች አሉ። እንጂ እኔ የምለው ፍትሐ ነገሥቱ ቆይ ዛሬ ነው እንዴ የተጻፈው? ታዲያ አንቀጽ 15 ላይ ገብታችሁ አታነቡም እንዴ? ገሃድ እንዳለው ይናገራል እኮ። ስንክሳሩ ዛሬ ነው እንዴ የተጻፈው? ታዲያ ጥር 10 ላይ ገብታችሁ አታነቡም እንዴ? ይናገራል እኮ። ስለዚህ ገሃድ ሁለቱም ቀን አለው። ነገር ግን 2 ቀን ስለሆነ እንደ 2 ጾም አይቆጠርም፣ እንዳንድ ነው። ዓርብና ሮብ ጾመ ድህነት ተብሎ እንዳንድ እንደሚቆጠረው ማለት ነው። በአንድ ነው የሚቆጠረው ጾመ ገሃድም ማለት ነው። ሮብና ዓርብ የሚበላበት ምክንያት ደግሞ እነዚህ ሁለቱ አበይት በዓላት ስለሆኑ ነው። ቆይ ሮብ ይበላ ስትባሉ እኔ ገና ዛሬ ሰማሁ የምትሉ ሰዎች ቆይ ገና ዘንድሮ ሮብ ላይ የዋለው ስንክሳሩ እኮ ይናገራል እኮ። ይሄ መጽሐፈ ስንክሳር ነው። ጥር 10 ላይ ምን ይላል? የልደትና የጥምቀት በዓል በረቡዕ ወይንም በዓርብ ቀን ቢውል በበዓለ 50 የሚበላውን ጥሉላት የጥሉላት መብል በጠዋት በመብላት ምእመናን ሁሉ በዓሉን እንዲያከብሩ የከበሩ አባቶቻችን ሐዋርያት አዘዋል። እነዚህ ሁለቱ የእግዚአብሔር ታላላቅ በዓሎች ናቸውና። ስንክሳር ዘጥር 10 አንቡ። ስለዚህ ገናም ጥምቀትም ሁለቱም ገሃድ አላቸው። ሁላችሁም ኮመንት ላይ ገና ገሃድ አለው እያላችሁ ጻፉልኝ። ማንም ሰው ሳይጽፍ እንዳይሄድ ሁሉም ይማርበት። ገና ገሃድ አለው እያላችሁ ጻፉልኝ። ቪዲዮ ለሁሉም ሼርና ኮፒ ሊንክ ላይክ እያደረጋችሁ አዳርሱልኝ። የቦርድ ቸርማናችን ገብርኤል ነው። የዛለት ዶዘር አይንቀሳቀስ፣ ሎደር አይነዳ፣ ገልባጭ አይደረግ። እኔ ከቤተሰቦቼ ጋር ከቤት ተነስቼ ግቢ ገብርኤል በእግሬ ለ34 ዓመት 68 ጊዜ ቁልቢ ገብርኤል ይጃለሁ። በአመት 2 ማለት ነው። አይቀርም። የፈለገ ጦርነት መጣ ሲባል የፈለገ ነገር ይምጣ፣ የገብርኤል ታሪኩ ብዙ ነው፣ ከሰዓት ያወጣል። እኛ ደግሞ አንድ ነገር ልንገራችሁ። 6500 ሰራተኛ አለ። አሁን 6500 ሰራተኛ በየወሩ የገብርኤል ስራ የለም። በአመት አይደለም፣ በየወሩ ቢሮ ዝግ ነው አጠቃላይ። ለምን? ቦርድ ቸርማናችን ገብርኤል ነዋ። እሱን ከያዝን የት እንሄዳለን? ምንም ከሰዓት ያወጣናል። ቂርቆስን ከሰዓት ካወጣ እኛን ያወጣ። አንዷን ምሳሌ ብቻ ልንገራችሁ የገብርኤልን ታሪክ። አንድ ሰሞን ሪል ስቴት እየሰራን በጣም ኃይለኛ ጭቅጭቅ አለ እና አቶ መለስ ጋም ገብተን ብዙ ተጨቃጨቅን። አቶ መለስ ያላቸው አመለካከት ብዙ ሰው ሪል ስቴት ለምን ይገባል፣ ወደ ኢንዱስትሪ ለምን አይሄድም፣ ወደ ምናምን አይሄድም አሉ። አሁን ሁሉም ደግሞ ነጋዴው ብር የሚያገኝበት ላይ ነው መሮጥ ያለበት አይደል? ሲሮጥ ንግድ ያለበት ላይ በሚሮጥበት ሰዓት እንግዲህ ሪል ስቴቶቹን ትንሽ ማስደንገጥ አለብን ነው ፋይናሊ ሲነገረን አይ ሪል ስቴቶቹን ቦታ በትርፍ ወስዳቸዋል። እኔ አሁን ራሴ ደፋር ስለሆንኩ መስረቅም ስለማልወድ 100,000 ካሬ ሜትር ወስደህ 100,000 ወስደሃል አሉ። እንዴ ሰው 100,000 ወስዶ እንዴት 100,000 ይሰርቃል? ለምን? በኢንጂነሪንግ ከ100,000 1,000 ሊጠፋ ይችላል አይደል እንዴ? ይሄ ማለት 10,000 በ10,000 ካሬ ሜትር ላይ ነው 100,000 1 ሜትር ሊያልፍ ይችላል እንጂ እኔ እዚህ ጋር አንድ ሰው 100,000 ወስዶ እዚህ ጋር 100,000 ሊወስድ አይችልም። በምንም ታሪክ ጭቅጭቅ ተፈጠረ፣ ብጥብጥ ተፈጠረ። ያ ነገሩ ለማስፈራራት ነው። ሪል ስቴት መግባት አትችሉም ተባለ። በመጨረሻ ላይ እኔ በአጋጣሚ አሜሪካን ሀገር ሄጄ ነበር። እዚህ ያሉ ወደ 40 ሰዎች ናቸው። 40ውንም ሰዎች በፍጹም ከሀገር አትወጡም ተብሎ ተለጠፈ። እያንዳንዱ ነጋዴ ከሀገር አትወጡም ተባለ። በዚህ በሪል ስቴት ጉዳይ እኔ ገብርኤል ነው ቁልቢ ደረሰ። 5 ቀን ቀረው። ልቀር ነው ቁልቢ አልኩ። አሜሪካን ያለሁት ቀጥታ ከአሜሪካ መጣሁ። ስገባ በር ላይ ወዳጆቼ አብሮ አደጎቼ ያሉ ይጠብቁኛል።
ሲጠብቁኝ በር ላይ ስሜን አየና እዛ ኢሚግሬሽን ሰውዬ ስምህ አለ አለ። አዎ ስሜ አለ። መግባት ይቻላል መውጣት ነው የማይቻለው አልኩት። አረ እንዴ! ከዛ ወዲያው ሻወሬን ወሰድኩ። መኪና ይጠብቀናል ከጓደኞቼ ጋር ቁልቢ ሄደን ይገርማቸዋል። ቁልቢ በሆዴ ተሳልሜ አመስግኜ ስነሳ በር ላይ ስልክ ይጮሃል። አሎ ሳሚ ያግዱ እኮ ተነሳለኝ። እንግዲህ የገብርኤል ነገር ይሁት እንግዲህ በቀርብ ቀርቼ ነበር። የገብርኤል ታሪኩን ይሁት ነው የምላችሁ አይደል?